መዳኑ እየተነገረ እየተዘመረ እንቀጥላለን ማለት ነው። እግዚአብሔር በሥጋ ወደ ዓለም መጥቶ እኛን በመንፈስ ወደ ሰማይ አሳርጎ እኛን ማዳኑ የሚገርምና የሚደንቅ ስለሆነ እግዚአብሔር ዓለምን ሲፈጥር ካደረገልን ስጦታ በላይ ዳግመኛ በሥጋ ወደ ዓለም መጥቶ ያደረገልንም የሚበልጥ ስለሆነ ሁልጊዜ ዘመን አሰረው ላይ በተለየ ሁኔታ እግዚአብሔር በሥጋ መገለጡንና ወደ ዓለም መምጣቱን ቤተክርስቲያን ትሰብካለች። ስለዚህም ዝማሬ አዘጋጅታ ትዘምራለች። በሥጋ ሰብ የታየውን በሰውና በመላእክት መካከል የተገለጠውን ክርስቶስን ማመስገን፣ በሱም ሊያምን የቀረበውን ሁሉ ደግሞ በሱ በማመኑ ያገኘውን ጥቅም መናገር መስበክ የቤተ ክርስቲያን ስራዋ ነው። እግዚአብሔር ቅድመ ዓለም በባህሪው ሁሉ ስውር ሆኖ ሲኖር ለማንም የተገለጠ አልነበር። በእርግጥ ለአንዳንዶቹ በግልጥና ያለምንም መሰወር እንደተናገራቸው ቢናገርም እግዚአብሔር ለጥቂቶቹ ነው። እሱም ያው ደግሞ አሁን በድንግል አማካኝነት በእመቤታችን አማካኝነት ወደ ዓለም በሥጋ መጥቶ እንደታየው ያለ መታየት እንደተገለጠው ያለ መገለጥ አይደለም። በኦሪቱ ስለ ሙሴ ሲናገር እግዚአብሔር አፈ በአፍ ተናገሮ ለሙሴ ጥሬ ዋኮ በስውር ነው የተናገረው። ገሃደ ዋኮ በስውር ነው እንጂ በግልጥ ነው እንጂ በስውር አይደለ። እንደ ሌሎቹ ነቢያት በራእይ በሕልም በምሳሌ አይደለ፣ በግልጥ ባሪያዬ ሙሴን አነጋግረዋለሁ ይላል እግዚአብሔር። እንዳሁኑ ባለ መገለጥ አይሆንም ብሎ እግዚአብሔር ለሙሴ ታይቷል። ለሌሎችም ነቢያት በራእይና በልዩ ልዩ መንገድ ታይቷል። ይህም የሆነበት ምክንያት ለሕዝቡ የእግዚአብሔርን መምጣት በተስፋ አምነው ይናገሩ ዘንድ ሊያምኑ የሚችሉትን ያክል ሊያዩ የሚገባቸውን ያክል ያሳያቸዋል እንጂ እንዲያዩት አሁን በታየበት መንገድ ለማንም አልተገለጠም። በአደባባይ ንጉሥ በተገለጠ ጊዜ ንጉሡን የሚያዩ ሰዎች ሁሉ ባለሟሎቹ፣ በቤቱ በደጁ የሚያገለግሉት አገልጋዮች እንደሚያዩት ባለ ማየት አያዩትም ንጉሡ። ነገር ግን ንጉሡን አየሁት ብሎ መናገር የሚያስችል ማየትን ሊያዩት ይችላሉ። እግዚአብሔርን እንደዚያው በነቢያት ዘመን ለነቢያት ታያቸው ቢነገር ቢገለጥላቸው በምሳሌና በልዩ ልዩ መንገድ ነው እንጂ እንዲህ በጎላ በተረዳ መንገድ አልነበረም። ያንን ነው እንግዲህ ቅዱስ ጳውሎስ በቃለ ነቢያት ብሎ የተናገረው። ነቢያት በቃላቸው በትንቢታቸው ይወርዳል ይወለዳል ብለው ወደ ዓለም የሚመጣውን ክርስቶስን ሲናገሩ ኖሩ። እኛም እነሱ የሰበኩትን በሥጋ ተገልጦ አየነውና ወንዶ መድኅነ የሰበክ ዘሰበኩ ነቢያት በእንቲአሁ፣ ስለሱ ነቢያት የሰበኩለትን ተቀዳሚ ተከታይ የሌለውን አንድ ልጁን ውረድ ከሆነች መድኃኒት ሁን ብሎ የላከውን ልጁን እንሰብካለን ብለን እንናገራለን። ሐዋርያት የገለጡት የሰበኩት ወይም ያዩት አስቀድሞ ነቢያት የሰበኩትንና በትንቢት የነገሩንን ክርስቶስን ነው። ነቢያት እስኪመጣ ድረስ የመምጣቱን ነገር ተናገሩ እንደማይቀር። ሐዋርያትን ከመጣ በኋላ በዓይናቸው አይተው በእጃቸው ዳስሰው ያንን ያዩትን የሰሙትን ደግሞ በዓለም ሁሉ ምስክር ሆነው ተገለጡ። ይህም የሆነው አሕዛብ ሁሉ ነው። ከመይስሙ አሕዛብ ወይመኑ በኢየሱስ ክርስቶስ ነው። አሕዛብ ሁሉ የእሱን መምጣት ሰምተው በስሙ አምነው ድኅነት ይሆንላቸው ይደረግላቸው ዘንድ ነው። ክርስቶስ በመምጣቱ የዓለምን ሕዝብ አንድ አድርጎታል። በመጀመሪያ በማኅፀነ ማርያም መለኮቱን ከሰውነቱ ጋር አንድ ስላደረገ
መለኮቱ ከሰውነቱ ጋር ባዋሃደበት ጥበብ ሕዝቡንና አሕዛቡን አንድ አደረጋቸው። መለኮቱን ከሥጋው ጋር ባዋሃደ ጊዜ በግብረ መንፈስ ቅዱስ አደረገው። ለዚህም ነው እመቤታችን በጸነሰች ጊዜ መንፈስ ቅዱስ ይመጽእ ላዕሌኪ የተባለችው፣ ወደ አንቺ ይመጣል መንፈስ ቅዱስ ያድርብሻል የተባለችው በኤልሳቤጥ አድሮ ትንቢት እንዳናገራት ምስጢር እንደገለጠላት በነቢያትም አድሮ ትንቢት እንዳናገራቸውና እንደገለጸላቸው ያለ ሥራ ሰርቶ ለመሄድ አይደለም መንፈስ ቅዱስ ወደ እመቤታችን የመጣው። መለኮትን ከሥጋ ጋር ሥጋንም ከመለኮት ጋር መለያየት መቀላቀል በሌለበት ተዋህዶ ሊያዋህደው ያለ መለያየት ያለ መቀላቀል ይኖር ዘንድ ተመልከቱ። መለያየትም የለበትም፣ መጠፋፋትን መቀላቀልም የለበትም። ይህን ማድረግ የሚቻለው መንፈስ ቅዱስ ነውና በስልጣኑ ይህን ያደርግ ዘንድ ለማንም የማይቻለው ስራ ይሰራ ዘንድ መንፈስ ቅዱስ ወደ እመቤታችን መጥቷል ማለት። በግብረ መንፈስ ቅዱስ መለኮቱ ከሰውነቱ ጋር እንዳዋሃደ እንዳስማማ ሁሉ ሕዝቡንና አሕዛቡንም እንዲሁ ያስማማቸው ዘንድ የላከው መንፈስ ቅዱስን ነው። ዓለምን አንድ ያደረገው ዘንድ በክርስቶስ ዓለም ሁሉ አንድ ይሆን ዘንድ ሁላችንም ተጋጥመን ተዋህደን ተስማምተን ነቢያት ከሐዋርያት ጋር ሐዋርያትን ከነቢያት ጋር አንድ ሆነው የክርስቶስ አንድ አካል የሆኑ ዘንድ አንድ ማህበር የሆኑ ዘንድ ክርስቶስ በኩረ ማህበር ሆኖ ይገለጥ ዘንድ ይጠራ ዘንድ መንፈስ ቅዱስን ለሰው ልጆች ሰጥቷል ማለት ነው እግዚአብሔር። እኛም ሁላችንን ያዋሃደን ያስማማን በዚህ መንገድ መንፈስ ቅዱስ በማኅፀነ ማርያም መለኮትን ከሥጋ ጋር ባዋሃደ ጊዜ የመለኮት ረቂቅነት በሥጋ ግዝፈት አልተለወጠም፣ አልጠፋም። ያ ማለት መለኮት ረቂቅነቱ አልቀረበትም ማለት ነው። ሥጋም በመለኮት ርቀት ምክንያት ግዙፍነቱን አላጣም። ገንዘባቸውን ይዘው የአንዱ ገንዘብ ለአንዱ ሆኖ ያ ማለት የሥጋ ግዙፍነት ለመለኮት ሆኖት የመለኮትን ረቂቅነት ለሥጋ ሆኖት ነው የተገለጠ። በዚህም ምክንያት በመለኮቱ ረቂቅ ነውና ምንም እንኳን በሥጋ ቢገዝፍም በታተመ ድንግል ማኅፀን ሲወለድ ማኅፀነ ድንግልናዋን አልለወጠባትም። ከወለደችን በኋላ ድንግል ሆና እንድትኖር አድርጓታል ማለት ነው። ያ የሆነበት ምክንያት ምንም እንኳን በሥጋው ግዙፍ ቢሆንም በመለኮቱ ረቂቅ ከመሆኑ የተነሳ የሥጋ ግዝፈት የመለኮትን ርቀት ስላላጠፋው ስላላስወገደው ነው የሆነው። የሥጋም የመለኮትን ርቀት ለሥጋ ሆኖታልና ሥጋ በድንግል ማኅፀን ሲወጣ በተዘጋ ደጅም ክፈቱልኝ ሳይል ሲገባ ተመልክተነዋል። በሥጋ ብቻ ቢሆን ኖሮ በተዘጋ ደጅ መግባት አይችልም ካልከፈትንለት በስተቀር ማለት ነው። ነገር ግን መለኮቱም ከሥጋ ጋር ተዋህዷልና በማይነጣጠል ተዋህዶ በተዘጋ ደጅ ሳይከፍቱለት ገብቶ ተገኝቷል። እንዲሁም የማይዳሰሰው መለኮት በሥጋ የሚዳሰስ ሆኗልና ሐዋርያት ዳሰውታል። ረይናሁ ወገሰስናሁ በእደዊነ ብለው የነገሩ እነዚህ ነው። ረይናሁ በዓይኖቻችን አየነው በእጆቻችንም ዳሰስ ነው ብለው ሐዋርያት የነገሩን እንዲህ ባለ መንገድ ኢየሱስ ክርስቶስ በሚደንቅ ተዋህዶ ርቀትን ግዝፈትን ይዞ ስለተገኘ ይህን የሠራ መንፈስ ቅዱስ ነው። አዋሃጁ ሰሪው አዋሃጁ መንፈስ ቅዱስ ነው እንዲል ሐዋርያት አናምዮኒ መንፈስ ቅዱስ የሌለው አዋሃጁ ሰሪው ራሱ መንፈስ ቅዱስ ነው ስላለ ረቂቅነቱን ሳይቀርበት ግዙፍነቱን ሳይቀርበት ረቂቅነትን ገንዘብ እንዲያደርግ አድርጎት ኢየሱስ ክርስቶስ ብለን ስንናገር ረቂቅነትን ግዙፍነትን ያለው ይህ ብቻ አይደለም፣ ምልአትን፣ ስፋትን፣ ጥበትን ገንዘብ ሆኖለታል።
መለኮት ምሉ ነው። በዓለም መወሰኛ የሌለው ልክና መጠን የሌለው ግን በሥጋ እንዲወሰኑ ነው። ሥጋ ወስኖ አጭር ጠባብ ብቻ ያደረገው እንዳለን ደግሞ ሥጋ ራሱ በዓለም የመላ ሆኗል። እዚህ በማኅፀነ ማርያም ቢጸነስ ቢቀመጥ ወዲያ ከሰማይ በአርያም መቀመጥ የማይከለክሉት ወዲያ በሰማይ ቢታይ እዚህ በማኅፀነ ማርያም እንዳያድር የሚከለክለው የሌለ በልዩ ጥበቡ በማኅፀነ ማርያም የተወሰነ እንዲሁም በዓለም ሁሉ ደግሞ በልጦ የተገኘ ራሱ ኢየሱስ ክርስቶስ ነው። እዚህ እመቤታችን በጨርቅ የተከለለችው በሰማይ ደግሞ በጨርቅ ሊጠቀልሉት በማይቻል ክብርና ሞገስ የተገለጠ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቀና ብንል በሰማይ የማናጣው ዝቅ ብንል በምድር በእመቤታችን በድንግሊቱ እቅፍ ላይ የምናገኘው ራሱ ኢየሱስ ክርስቶስ ነው። በሰማይ ከምስጋና በቀር ሌላ እጅ መንሻ የማናቀርብለት በምድር ወርቅም ሆነ ከርቤ ያገኘነው ሁሉ ስጦታ ይዘን ብንመጣ የሚቀበለን ሆኖ ያገኘነው ኢየሱስ ክርስቶስ ነው። እንዲህ ባለ መንገድ እግዚአብሔር ተገለጠ በማለት ክርስቲያን እግዚአብሔር እንዲህ ባለ መንገድ ተገለጠ። በሰማይ ሲኖር መንፈስ ነበር። በዚህ ምድር ደግሞ ሲመጣ ሥጋ ሆኖ ተገለጠ ማለት ነው። ይህም ማለት በሰማይ ረቂቅ ነበር። የሚታይ የሚጨበጥ የሚዳስስ አልነበረም። እንኳን እኛ መንፈሳውያኑ ሰራዊት መላእክት ሊያዩ ሊጨብጡት ሊዳስሱት የማይቻላቸው ነበር። ወደ ምድር ደግሞ መጣና በሥጋ ሁላችን የምናየው የምንጨብጠው የምንዳስሰው ሆኖ ተገለጠ ማለት ነው። እንግዲህ እግዚአብሔር ቤተሰቦች ነገረ ሥጋዌ እንዲህ ባለ መንገድ ሲነገር ነው። እግዚአብሔር እንዲህ ባለ መንገድ ለእኛ የተገለጠው መገለጡ የሚያድነን የሚፈውሰን ስለሆነ ነው። ክርስቲያኑ በመገለጡ ዕውራን ማየት ችለዋል። በመገለጡ ሙታን ተነስተዋል። በመገለጡ የተራቡት እንጀራ በልቶላቸው መመገብ ችለዋል። በመገለጡ በሥጋ በመምጣቱ ምክንያት ዓለም ሁሉ ሄዳ ፈቃደኛ የሆነ በሙሉ በክርስቶስ መዳን ሆኖለታል፣ መዳን ተደርጎለታል ማለት ነው። ይህን ያደረገው እግዚአብሔር በክርስቶስ ነው። ዓለሙን እንደገና በክርስቶስ ሰራው ማለት በልጁ እንደገና ቅድመ ዓለም በቃሉ ፈጠረው። ተናግሮ ድምፁን አሰምቶ ይህን ዓለም ፈጠረው። ይህን ዓለም ግን ራሱን ቃሉን በሥጋ ወደ ዓለም ልኮ ማለት ነው። ራሱ ቃሉ በሥጋ ወደ ዓለም መጥቶ ነው ያዳነን። እንዲህ ባለ መንገድ ነው ሁላችንንም የጠቀመን የሰበሰበንና አንድ አካል አንድ ማህበር እንድንሆን ያደረገን። በአንድ ሰው አካል ላይ ልዩ ልዩ ስም ያላቸው የአካል ብልቶች አሉ። እጅ፣ እግር፣ ዓይን እያለ ልዩ ልዩ አገልግሎት መምህር፣ ምዕመን እየተባለ ልዩ ልዩ ስያሜ ተሰጥቶን ልዩ ልዩ ማዕረግ ተሰጥቶን እንከብራለን፣ እንኖራለን። አገልግሎታችንም ልዩ ልዩ ነው። በመቅደስ የሚያገለግል አለ፣ በክህነት ተሹሞ በቅኔ ማኅሌት የሚያገለግል አለ፣ በእውቀት ከብሮ የሚያገለግል በወንጌል ስብከት የሚያገለግል አለ። ይህ ሁሉ ግን በክርስቶስ አንድ ምዕመን ይህ ሁሉ በክርስቶስ አንድ ምዕመን ሆኖ ክርስቶስ ራሱ ራስ ሆኖ አንድ አድርጎን ገነትን መንግሥተ ሰማያት ወርሰን እንኖራለን ማለት እግዚአብሔር አንድ ሊያደርገን ወደ ዓለም የመጣው ቤተሰቦች በቀደመው ዘመን ነቢያት የሚባሉ ነበሩ። በዚህ ከነቢያት አበይት ነቢያት እየተባሉ ይጠራሉ። ከዚያም በኋላ ደግሞ ሰፋሲ እስራኤል፣ አሕዛብ እየተባሉ ይለያያል። እነዚያ ሁሉ በተለያየ ስም የሚጠሩ ናቸው። አንድ ሊያደርጋቸው የሚችል ምንም ነገር አልነበረ። ምክንያቱም እስራኤል ለመባል ከያዕቆብ መወለድ አለባቸው። ነቢያት ተብሎ ለመጠራት ሀብተ ትንቢት መቀበል አለባቸው። አሕዛብ በምን ምክንያት ሕዝበ እግዚአብሔር ተብሎ ሊጠሩ ይችላሉ? የእግዚአብሔር ወገን ሊባሉ የሚችሉበት ምንም አይነት የሚያስተባብር ነገር አልነበረም። ማስተባበር የቻለው ክርስቶስ ነው። ከሕዝብም ከአሕዛብም ተወልዶ ከአሕዛብ እነ ሩት እነ ትዕማር ይወልዱታል። ከእስራኤል እነ አብርሃም እነ ይስሐቅና ያዕቆብ እነ ዳዊት እነ ሰሎሞን ይወልዱታል። ከሕዝብም ከአሕዛብም ስለተወለደ ክርስቶስ የእስራኤል ነው ብቻ እንዳይሉት ከአሕዛብ ሴቶችም ተወልዷል።
የአሕዛብ ብቻ ነው እንዳይሉት ከአሕዛብም ተወልዷል። እነ ሳራ እነ ርብቃ እናቶቹ ናቸው። እነ አብርሃም እነ ይስሐቅ አባቶቹ ናቸው። ክርስቶስን የማን ነው ይሉታል? ከሌዋውያን ብቻ ነው እንዳይሉት ኢየሱስ ክርስቶስ ከነገሥታትም ወገን ሆኖ ይገኛል። ከነገሥታት ብቻ ነው እንዳይሉት ደግሞ ከሌዋውያንም እነ አሮን እና ሌሎችም ይወልዱታል። ኢየሱስ ክርስቶስን የማን ነው ይሉታል? የሁሉም ሆኖ ክርስቶስ በኩረ ማኅበር ተብሎ ተጠራ ማለት ነው። ለዚህች ቤተክርስቲያን በኩር ሆኖ የመጣው ኢየሱስ ክርስቶስ የገሌ ወገን ነው አይባልም። ለተቀበሉት ሁሉ ደግሞ የባለጠጎች ነው እንዳይሉት ከድሆችም ቤት ከነ ማረታና ከነ ዘይማር መንደር ይገኝ ነበር። እንደውም ቢታንያ ማለት በራሱ የድሆች መንደር ማለት ነው። ቢታንያ እንዳይሉት ለድሆች ነው የመጣ እንዳይሉት ከባለጠጎችም ከነ ስምዖን ቤት ይገኝ ነበር ኢየሱስ ክርስቶስ። ስለዚህ ክርስቶስ የድሆች ነው ወይስ የባለጠጎች ነው እንዳይሉት በሁሉም ዘንድ ተገኝቷል ኢየሱስ ክርስቶስ። ክርስቶስ ለጤነኞች ብቻ ነው እንዳይሉት ከድውያኑ ዘንድ ነበር። ክርስቶስ ለድውያኑ ነው የሚጠቅም የሚረዳ ብቻ እንዳይሉት ደግሞ ከጤነኞች ጋር አብሮ ነበረ። ለሚፈልጉት ለሚመረምሩት ወይም ለሚሹት ሁሉ ክርስቶስ ተገልጦላቸው አድኗቸዋል ማለት ነው። ወደ ዓለም የመጣው ክርስቶስ ወገኖች የመጣው በእግዚአብሔር ፈቃድ ነው። መዳን ይፈልግ የነበረ የአዳምን ፈቃድ ምክንያት በማድረግ እግዚአብሔር ወደ ዓለም ልጁን ልኳል። ወደ ዓለም የመጣው ክርስቶስ የሚፈልጉትንና በስሙ አምነው መዳንን ሥጋውን ደግሞ ተቀበለው ትምህርቱን አምነው ለተከተሉት ሁሉ መዳንን ሰጥቷቸዋል። ማንንም ያለ ፈቃዱ በግድ አያድንም። ለዚህም ነው ልትድን ትወዳለህ ብሎ የሚጠይቅ የነበረው ኢየሱስ ክርስቶስ። ለበሏትና እምቢ ለሚሏት ሰዎች ግን ትቷቸዋል። ወገኖች እኛ በቤተ ክርስቲያን አገልግሎት ሌሊቱን ሙሉ ቀኑንም ጨምረን ብናገለግል ለመዳን ያለንን ፈቃድ ለማሳየት ነው እንጂ ይህ አገልግሎታችን መንግሥተ ሰማያትን ማሰጠት የሚችል ነው ብለን አምነን አይደለም። የሚጾም ሰው ቀኑን ሙሉ ከምግብ ተከልክሎ ቢውል እንዲሁም ሌላም ሳምንት ቢጨምርበትና ከምግብ ቢከለከል ያ ጾሙና ጸሎቱ በራሱ ብቻውን የእግዚአብሔር መንግሥት ማውረስ የሚችል ነው ብለን አናምን። ለመዳን ያለችንን ፈቃድና መሻት ለማሳየት ግን ተጠቅመናለች ማለት ነው። ይቺ ጾማችን ጸሎታችን ለመዳን ያለንን መሻት ለነገረ ድነት ቅርብ መሆናችንንና በኢየሱስ ክርስቶስ በተፈጸመው ካሳ ለመዳን የምናሳየውን ፈቃደኝነት ነው የሚያሳየው ማለት ነው። እንዲያው የተንኳኳን ደጅ እንደ መክፈት ያለች ነገር ናት። ደጅ ሲንኳኳ ትከፍታላችሁ አይደለም? ድምፅ ታሰማላችሁ። ዝም ካላችሁ መክፈት አትፈልጉም ማለት ነው። ከከፈታችሁ ግን ማስገባት ትችላላችሁ ማለት ነው። ፈቃደኝነታችሁን ያሳያል። ይህች ምንጾማት ጾም የምናገለግላት አገልግሎት ደጅ ሲንኳኳ እንደ መክፈት ያለች ናት። ክርስቲያኖች በጣም ትንሽ ናት። አንስታችሁ ጾሙ እንዳትመኩ፣ ለመንግሥተ ሰማያት ዋጋ ስለማይሆን ሌሊቱን ሙሉ ቁማችሁ የምትጸልዩ ሰዎች ጸሎታችሁን አትመኩበት። አጭር ጸሎት ከሚጸለየው ጋራ እኩል ልትገቡባት የምትችሉ ናት። አቡነ ተክለ ሃይማኖት 7 ዓመት በአንድ እግራቸው ቆመው ጸለዩ ሲባል የሚደነግጥ ሰው ስላለ ነው። ምክንያቱም ከ7 ዓመት የአንድ እግር ቁመት ጸሎት ጋራ ሲነጻጸር እሱ ምንም እንዳልሆነች ስለሚያስብ ማለት ነው። እንዲያው እግዚአብሔር በቸርነቱ ይጎበኝን ዘንድ ለመጎብኘት ያለንን ፈቃድ ማሳያ እኮ ነው። ይህንና መቼም ታሞ ወደ ሐኪም ቤት የሚሄድ ሰው የሚናገርም አለ። በሽታውን እዚህ ላይ ያመኛል እዚህ ላይ ያመኛል ብሎ መናገር የሚችል ሰው አለ። አንደበቱ ከተዘጋ በኋላም ደግሞ የሚሄድ ሰው አለ። አንደበቱ ይዘጋም ሐኪሙ መምጣቱን ምክንያት በማድረግ ሊድን ስለሆነ የመጣው ካልነገረኝ ምን አደርጋለሁ ብሎ አይተው በሽታውን በልዩ ልዩ መንገድ መርምሮ ያገኛል። ወደ እግዚአብሔር መቅረባችን ብቻ ባንጸልይ በእውነት ፈቃደኝነታችን ለጽድቅ ለበጎ ስራ ያለንን መነቃቃት ብቻ አይተው እግዚአብሔር እንደሚፈውሰን አትጠራጠሩ። እንደሚያድን እንደማይናገረው በሽተኛ አድርጋችሁ ራሳችሁ ጠሩ። መናገር አይችልም፣
ግን በሽተኛውን ሐኪሙ ከመጣበት ሰዓት ጀምሮ እሱን ለማዳን ተፍተፍ ይላል። በሽታው ምንም እንኳን የመጨረሻ ደረጃ ላይ ቢደርስም አይተወው። በልዩ ልዩ መንገድ የሚድንበትን መንገድ ይፈቅድለታል። መተንፈስ ቢያቅተው የሚተነፍስበት መሳሪያ ገጥሞለት ይመረምረዋል እንጂ አይተወው። መምጣታችን ብቻ እግዚአብሔር ይፈልገዋል ክርስቲያኖች እንጂ እኮ የመጣ ነው ሊቃውንቱ ማይሌቱን ሲጨርሱ ማለት እነሱ ቁመው አድረው ያገኟትን መንግሥተ ሰማያት ማለዳ መጥተን እናገኛታለን ማለት በሰውኛው ቢሆን ድፍረት ነው አይደል? የሌሊት ሙሉ ቁሞ ያደረ መርጌታ ያለ በሰውኛው ቢሆን 24 ሰዓት የሚያገለግሉ ካህናት የሚቀድሱ ካህናት ያሉባት ቤተክርስቲያን ውስጥ ነው የምንኖረው። ግን እንመጣለን ለመዳን ያለችንን ፈቃዳችንን ብቻ ይዘን እንመጣለን። የወርቅ መጎናጸፊያ ጠቅልለው ይዘው በሳጥናቸው በኮረጇቸው ገንዘብ ሞልተው ከሚመጡ ሰዎች ጋር ባዶ እጃችንን እንመጣለን። የምንመጣው ወገኖች ለመዳን ያለችን ፈቃድ ብቻዋን በእግዚአብሔር ፊት ለመዳን ስለምታበቃን እሷን ይዘን ነው የምንመጣው። ሳንፈራ ተስፋ ሳንቆርጥ መምጣት ይኖርብናል። እግዚአብሔር ወደ ዓለም የመጣው ለባለጠጎችም ለድሆችም ስለሆነ እግዚአብሔር ወርቅ ያላቸው ነገሥታት ፈልገው ሲያገኙት እጃቸው ላይ የገቡ መጠበቂያ ዘንግ ካልሆነ በስተቀር ሌላ ነገር ያልያዙ እረኞች አላገኙትም እንዴ? አግኝተውታል። ከምስጋና በቀር ሌላ ነገር ስላልነበራቸው ዘምረውለታል። ነገሥታቱ ደግሞ ወድቀው ከመስገድ ጋር ሳጥናቸው በወርቅ የተሞላ ስለነበር ወርቅ ገብረውለታል። እኛም እንዲህ ነን። አሁን እዚህ የቆምን ሰዎች ቁመታችን አጭርና ረጅም እንደሆነ ሁሉ መልካችን ቀይና ጥቁር እንደሆነ ሁሉ ጽድቃችን እንዲሁ ይለያያል፣ ልባችን እንዲሁ ይለያያል። ግን የመዳን ፍላጎት ስላለን የመጣን ክርስቲያኖች ሁላችን የምን ፍላጎት የመዳን ናፍቆት አለብን። ነቢያት የሰበኩልንን ክርስቶስን ሐዋርያት ተቀበሉት። ሐዋርያት የሰበኩልንን ክርስቶስን ደግሞ ዳግመኛ እስኪመጣ ድረስ እንዲህ በናፍቆት እንጠብቀዋለን ወገኖች። ነቢያት ለምትታጭ ሴት አስቀድሞ መልእክተኛ እንዲላክ የተላኩ ናቸው። ለምትታጭ ሴት ሙሽራው አስቀድሞ መልእክተኛ ይልካል። ነቢያት እንዲህ ያሉ መልእክተኞች ነበሩ። ትንቢታቸውና ሕጋቸው ደግሞ ማጫ ጥሎሽ ይባላል። ጥሎሽን ለመስጠት ቤተ ክርስቲያን ለክርስቶስ ሙሽራ ሆና ራሷን አዘጋጅታ ድንግል ሆና ለድንግሉ ሙሽራ ተጠብቀው ዘንድ እስከ ሰርጓ ቀን ድረስ ሙሽሪት ጥሎሽ እንዲያቀርቡላት የተላኩ ነበሩ። ኦሪገን የሚባል ልጅ መኃልየ ሰሎሞንን ሲተረጉም ይላል ነቢያት እንዲሰጡ የተላኩ መልእክተኞች ናቸው ይላል። የንጉሡ ልጅ ክርስቶስ ይፈልጋታል። ነቢዩ ዳዊት እስመ አፍቀረ ንጉሥ ነኝ አይደል የሚለው ንጉሡ መጥሽን ወዷልና የንጉሥ ልጅ ንጉሥ ስለሆነ ነው ንጉሡ ላይ ጠራው ክርስቶስ። የንጉሡ ልጅ ቤተ ክርስቲያንን በፍቅር ይፈልጋታል፣ አካሉ ሊያደርጋት። የንጉሡ ልጅ ክርስቶስን ለሙሽርነት አጭቷታል። ቤተ ክርስቲያን ለማጨት የተላኩ ደግሞ መላእክትና ነቢያት ናቸው አስቀድመው። እኛ በዘመኑ ተገኘንና በሰርጉ ቀን በዕለተ አክሊለ ሦክ ደፍቶ አገኘ። ሙሽሪት ቤተ ክርስቲያን ከጎኑ ተወለደች። ለአዳም ከጎኑ ማርያም ሚስት ወጣ የተገኘችለት ቤተ ክርስቲያን ከጎኑ ከፈሰሰው ውሃ ተገኘች ማለት ነው። እንዲህ ባለ መንገድ ቤተ ክርስቲያን ተዋህዷት፣ ገንዘቡ አካሉ አድርጓታል። ድንግሉ ሙሽራ ኢየሱስ ክርስቶስ ድንግል ሆና እንድትዋሃደው ወይም ደግሞ ሙሽራ እንድትሆነው የፈቀደላት ከጎኑ ልትቀመጥ የተገባ የዚህ ቤተ ክርስቲያን አባል ነንና እኛ ሁላችን በክርስቶስ አንድ ሆነ ለክርስቶስ ሙሽርነት የታጨን ሆነናል ማለት ነው ወገኖች። ታዲያ በመጣበት ዘመን ምን አለች ቤተ ክርስቲያን? ይሰማኝ በሰማታቱ ሙሽራ እንደመጣ ሙሽሪትን ገልጦ አፏን እንዲስማት እንዲህ ባለ መሳም በአፉ መሳም ይስመኛል አለች። የአፉ መሳም የተባለው ለእግዚአብሔር አብ ሲሆን እግዚአብሔር ወልድን መስጠቱ ነው። ልጁን ውረድ ተወለድ ብሎ ለቤተ ክርስቲያን መስጠቱ ነው። ሰይመ አፍ የተባለው ለወልድ ከሆነ ደግሞ ይትናገረኒ በነገረ ቃሉ አንዱ ሊቃውንቱ የራሱ መጥቶ ይናገረኛል ማለቷ ቀድሞ እንዳጭተኛ እንደ ጥሎሽ ሰጪ
ሽማግሌ ልኮ ነበር በነቢያት ያናገረኝ። በአብርሃም ዘመን፣ በይስሐቅ በያዕቆብ ዘመን ያነጋገረኝ መልእክተኛ ልኮ ነበር። አሁን ግን ራሱ መጥቶ ተናገረኝ ማለት ነው። ቤተክርስቲያን እንዲህ ባለ መንገድ የመረጣት የጠራት ቤተክርስቲያን ውስጥ ነው የምንኖረው ክርስቲያኖች። ስለዚህም ክርስቶስ አካሉ ያደረጋት እዚች ቤተክርስቲያን ስንኖር የተበተነችን ነበረች። ሰብስቦ አንድ ካደረጋት ማህበር ውስጥ ስንኖር ዛሬ ይህንን በዓል ስናከብር እግዚአብሔር ቤተሰቦች ተበትነን ነበር ሰበሰበን ማለት ነው። እንዲሰብሰብ ብለን የተገኘ ነው። ተበትነን ነበር፣ ምን አለ ሰበሰበን። ባዝነን ተቀዝዘን ነበር። አሁን ግን እረኛ ሆነ። እሱ ማዕከል ሆኖ ወደ ራሱ አመጣን ማለት ነው። አሁን ከዚህ በኋላ በልዩ ልዩ ስም አንበተንም፣ አንለያይም ማለት ነው። በልዩ ልዩ ስም ተሰጥቶ ሕዝብ አሕዛብ ተብለን አንለያይ። ክርስቶሳውያን ስለተባለ አንዳንድ የጥንት በሽታ ያለቀቃቸው ሰዎች በሰፈር ሲለያዩ የምናያቸው የጥንት በሽታ እየተነሳባቸው እንጂ በዚህ ዘመን ስማችን አንድ ነው። በእውነት ባህር ቢኖር የሚከፍልልን፣ ነፋስ ቢኖር የሚገስጽልን የማህበር መሪ ነው ያለን። ዛሬ ብንራብ የሚያመሳል፣ ብንታመም የሚፈውሰን፣ ብንሞት የሚያስነሳን አንድ ርዕሰ ማህበር ክርስቶስ አለን። ሁላችንም በአንድ በክርስቶስ አጠገብ ነው የምንኖረው። አንድ አባት ሳለን ለምን እንለያያለን? ከአንድ አባት ተወልደን ለምን ልዩ ልዩ ስም እንሰጣጣለን? ምናልባት ይሄ ለአገልግሎት የተሰጠን ስም ከሆነ በአንድ አካል ልዩ ልዩ የአካል ብልት እንዳሉት ያለ ነገር ነው ወገኖች። ለእነዚያም ልዩ ልዩ ስም መስጠት ግድ ነው። በዓይን ስም እግርን አንጠራውም፣ በእግር ስም ጆሮን አንጠራውም። የጆሮ ግብሩ ሌላ ነው፣ የዓይን ግብሩ ሌላ ነው፣ የእጅም ግብሩ ሌላ ነው። እኛም ሁላችንም ግብራችን ልዩ ልዩ ነው፣ ስማችንም ልዩ ልዩ ነው። ነገር ግን እነዚህ ሁሉ ግብራት የተለያዩ ቢሆኑ የተለያዩ ስሞች ቢኖሩን አንድ አካል ከመባል መንገድ ነገር የለም። ዓይን ሌላ ስለሆነ፣ ጆሮ ሌላ ስለሆነ፣ እጅና እግር ሌላ ስለሆነ አካል ይለያያል ወገኖች። የተለያየ ሰዎች እንባላለን፣ አንድ አይደለንም። አንድ ሰው ከመባል ይከለክለዋልን? ክርስቶስን አትከፋፍሉ ወገኖች፣ ክርስቶስን አትለዩ፣ የክርስቶስን ማህበር አትገነጣጥሉ። በልዩ ልዩ ስም የምትጠሩ ሰዎች፣ የምትፈርዱ የሰፈር ስም የምታወጡ በእውነት ክርስቶስ ያደረገውን ስትገነጥሉ ልታፍሩ ይገባል። ግድግዳ ላይ የተደረገውን ስዕል እንኳን ሲልጡት ያስቸግራል አይደለም? ውበት ያጠፋል። ክርስቶስ ከራሱ ጋር አንድ አድርጓችኋል። አትለዩ፣ አትገንጠሉ። ክርስቶስ ግንድ ሆኖ ቅርንጫፍ አድርጎናል። ቅርንጫፉን ከግንዱ ለሚለይ ለዚያ ሰው ወዮለት በእውነት። ስለዚህም ግንዱ ከቅርንጫፉ ጋር አንድ በሆነበት በዚህ ዘመን ተገኝተን እኛ ከክርስቶስ ጋር አንድ በመሆናችን ደስ ሊለን ይገባል። ዛሬ በምድር አንድ ማዕድ ቅዱስ ቁርባንን እንደሰጠን፣ አንድ ማዕፀን ጥምቀትን እንዳበጀልን፣ አንዲት ቤተክርስቲያንን ሰብስቦ አንድ አድርጎ በደሙ ባርኮ ዋሽቶ እንደሰጠን በሰማይም ከእሱ ጋር ሆነን ርስቱን መንግስቱን ወርሰን እንኖራለን ማለት ነው። ስለነበረን ጊዜ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበርህ በኋለኛው ዘመንም ዓለምን አሳልፈህ የምትኖር እኛን ለሰርቶ ተስቦ ለገቢረ ፈቃድ ወደዚህ ዓለም ያመጣን በቸርነትህ እየጠበቅህ እስከዚህ ሰዓት ያደረስከን አምላካችን ክብርና ምስጋና ለአንተ ይገባል። ቀሪው ሰዓቱን ሥርዓተ ቅዳሴውን አከናውነን በረከተ ሥጋ በረከተ ነፍስ እናገኝ ዘንድ መልካም ፈቃድ ይሆንልን። ስለ ሁሉ ነገር እያልን እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን
ነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ሐዋርያት ሥልጣነ ክህነትን ሰጣቸው። በምድሩ ደግሞ ቤተክርስቲያንን አዋጀ። ከልጅነት እስከ እውቀት የሠራችሁትን ኃጢአት ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ቦታ የተሰበሰባችሁ ወንዶችን ሴቶችን ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እየማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ ኦ ኢየሱስ ክርስቶስ ሠራየ ኃጢአት ሠራየ ኃጢአቴ ኃጢአተ ሁሉ ከመ ኃጢአተ እግዚአብሔር ይፍታ።